በምስራቅ ጎጃምና በጎዛመን ግንባር የተሰነዘሩ መብረቃዊ ጥቃቶች ድል ሲያቀዳጁ የፋኖ ኃይሎች ወታደራዊ የበላይነት ወስደውባቸዋል። በሌላኛው ቀጠና የፋኖ ነበልባሎች በጎንደር ደፈጣ ጥቃት ከአርባያ ተነስቶ የነበረውን የአገዛዙን ሰራዊት ሙሉ በሙሉ ተደመሰሰ። መረጃዎቹን ከግንባር በዝርዝር ይዘናቸዋል። በምስራቅ ወለጋ የአየር ድብደባው ለሶስተኛ ቀን ቀጠለ። በቢቸና የባለስልጣኑ አደጋ የፋኖን ድል ማሳያ ተደርጎ ተወሰደ። በመሬት ጦርነት መመከት ያቃተው አገዛዙ አማራጭ የሌለው መስሎት ንጹሃን ዜጎች ላይ የአየር ድብደባ መፈጸም መምረጡን የስርዓቱን መዳከም የሚያሳይ ነው። ሌላኛው የሰዓቱ መረጃችን ነው። የመዲናዋ ፖሊስ ላይ ሙሉ በሙሉ የአንድ ብሔር የበላይነት ለማስፈን የተወጠነው አድሏዊ አሰራር በአባላቱ መካከል ከፍተኛ ቁጣን ቀሰቀሰ። በሌላ በኩል የታቀደውን አገር አቀፍ ተቃውሞ ተከትሎ ከፍተኛ የፖሊስ ስምሪት ተደረገ። ዋና ዋና መንገዶችም ተዘግተዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በምስራቅ ጎጃምና በጎዛመን ግንባር የተሰነዘሩ መብረቃዊ ጥቃቶች ድል ሲቀዳጁ የፋኖ ኃይሎች ወታደራዊ የበላይነት ወስደውባቸዋል። በአማራ ክልል እየተካሄደ ባለ ወታደራዊ ዘመቻ የፋኖ የቁርጥ ቀን ታጋዮች ከተገዥነትና ከከዳተኞች ጥቃት ክልሉን ለመታደግ የሚያደርጉትን እንቅስቃሴ አጠናክረው ቀጥለዋል። ትኩረቱን ከገጠር ወደ ከተማ በማዞር ስልታዊ ጥቃቶችን በመሰንዘር ላይ የሚገኘው የፋኖ መብረቃዊ ክንፍም በምስራቅ ጎጃምና በጎዛመን ግንባሮች ከፍተኛ የተባሉ ወታደራዊ ስኬቶችን ማስመዝገቡ ተገልጿል። የቴዎድሮስ እዝ የ201ኛ ኮር 54ኛ ክፍለ ጦር ልዩ አዳኝ ኃይል በምስራቅ ጎጃም ዞን በሁለት እጁ እነሴ ወረዳ ሞጣ ከተማ ውስጥ እጅግ ጥንቃቄ የተሞላበትና የተጠና ወታደራዊ ሰርጀሪ ኦፕሬሽን ማካሄዱ ታውቋል። በዚህ ድንገተኛ ጥቃት የአገዛዙ ተላላኪና የትግል ጎታች ተብሎ የተፈረጀው ደሴ አለነ የተባለ ሚሊሻ ላይ እርምጃ የተወሰደ ሲሆን የታጠቀው ባለ አንድ እግር ክላሽንኮቭ የጦር መሳሪያ በፋኖ ኃይሎች ቁጥጥር ስር ውሏል። የክፍለ ጦሩ አመራሮች የጊዜ ጉዳይ ነው እንጂ አማራንና የህዝቡን የከዳ ሁሉ ዋጋውን ያገኛል በማለት ከውስጥና ከውጭ የሚመጡ የአገዛዙን ተባባሪዎች የማጥናትና የመሸኘት ዘመቻው ተጠናክሮ እንደሚቀጥል አስታውቀዋል። በሌላ በኩል በዛሬው ዕለት ሰኔ 18 ቀን 2018 ዓ.ም በጎዛመን ወረዳ ልዩ ስሙ ፈንድቃ ከተማ እስከ ቁሌች ተብሎ በሚዘልቀው ጥቁር አስፓልት መስመር ላይ የ206ኛ ኮር የ14ኛ ክፍለ ጦር የቃኝና መሐንዲስ አባላት አስደናቂ መብረቃዊ የደፈጣ ጥቃት ፈጽመዋል። ውጊያው ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 3 ሰዓት ድረስ የተካሄደ ሲሆን ለተከታታይ 5 ሰዓታት የፈጀ ከባድ ትንቅንቅ እንደነበር ተገልጿል። በዚህ ውጊያ የአገዛዙ ጦር ሙሉ በሙሉ ድንጋጤና መዋከብ ውስጥ በመክተት እንቅስቃሴውን መግታት የተቻለ ሲሆን ዘመቻው በፋኖ ሙሉ የበላይነትና ድል ተጠናቋል። በጎዛመን ግንባር በተካሄደው በዚህ ስኬታማ ጥቃት የአገዛዙ ጦር የሰው ኃይልና የቁሳቁስ ኪሳራ የደረሰበት ሲሆን 4 የክላሽንኮቭ ጠመንጃዎች፣ 10 ሙሉ ካዝናዎች፣ 5 ዘመናዊ ወታደራዊ ሻንጣዎችና በቁጥር ከፍተኛ የሆነና የዜና በተጠናቀረበት ከቀኑ 11 ሰዓት ላይ ቆጠራ የተደረገበት ያለ የጥይት ክምችት እንዲሁም 2 የአገዛዙ ወታደሮችን መማረክ መቻሉ ተገልጿል። ይህንን ስልታዊና ፈጣን ጥቃት በከፍተኛ ወታደራዊ ሳይንስ ጥበብና እርስ በእርስ በመናበብ በመምራት ረገድ አንጸባራቂ ታሪክ የሰሩት የፋኖ ወታደራዊ መሪዎች 50 አለቃው ቁሜ አዲስ የ14ኛ ክፍለ ጦር ዘመቻ መሪ፣ 10 አለቃው ቤጌቴ የቃኝ አዛዥ፣ አለም ገና ቁሜ የቃኝ ዘመቻ መሪ ናቸው። እነዚህ መኮንኖችና በስራቸው የሚመራው የቃኝና መሐንዲስ አባል ባሳዩ ጠንካራ የእዝ ሰንሰለትና ቆራጥነት የጠላትን ወታደራዊ እቅድ ሙሉ በሙሉ ማክሸፍ ተችሏል። የፋኖ ኃይሎች በአሁኑ ወቅት በአካባቢው ላይ ያላቸውን ይዞታ ይበልጥ እያጠናከሩ መሆኑ ተገልጿል። በጎንደር ግንባር የፋኖ ነበልባሎች በጎንደር ደፈጣ ጥቃት ከአርባያ ተነስቶ የነበረውን የአገዛዙን ሰራዊት ሙሉ በሙሉ ተደመሰሰ። ትላንት ሰኔ 17 ቀን 2018 ዓ.ም ከአርባያ ከተማ ተነስቶ ወደ አይሰጎሽኮ በመንቀሳቀስ ላይ የነበረውና የኦህዴድ ብልጽግናን ዙፋን ለመጠበቅ የሚጋልበው የአገዛዙ ሰራዊት ባልጠበቀውና ባልገመተው ስፍራ በጀግኖቹ የፋኖ አናብስት ከባድና መብረቃዊ ጥቃት ደርሶበት ፍጹም ሽንፈትን ተከናንቧል። መንገዱን አልጋ ባልጋ አድርጎ የገመተው ይህ ኃይል ገና ካሰበ ቦታ ሳይደርስ ስልታዊ በሆነ ቦታ ላይ የበርካታ ጓዱን ሕይወትና ትጥቁን ተነጥቆ ተመልሷል። ቀድሞ በደረሳቸው አስተማማኝ የደህንነትና የወታደራዊ መረጃ ላይ በመመስረት በአፋብን በላይ እዝ የዳግማዊ ቴዎድሮስ ኮር ስር የሚገኙት ኮከብ አርበኞች ጠላትን ለመቅበር ዝግጅታቸውን አጠናቀው ጠብቀውት ነበር። በዚህ ታሪካዊና አስደናቂ ውጊያ ላይ የጎንደር የበጋሻው ክፍለ ጦር አሃድ የሆነው የነብዩ አሳምነው ብርጌድና የታዲዮስ ንጋ
ንጋቱ ክፍለ ጦር አንድ ሻለቃ አርበኞችም በከፍተኛ የጋራ ቅንጅትና ወታደራዊ ሳይንስ የታገዘ ጥቃት ለመሰንዘር አርቢት በተባለው ስፍራ ላይ መድረሻቸውን አሳጥተው የሚጠብቁት ደፈጣ ለአገዛዙ ጦር አዘጋጁ። እየተመራ የገባው የአገዛዙ ሰራዊት የአርቢትን ወረዳ እንደረገጠ የክንደ ነበልባሎቹ የፋኖ አርበኞች ድንገተኛ አስደንጋጭ ጥቃት ከፈቱበትም። ጥቃቱንም ተከትሎ ያለምንም ማመንታት ወዲያውኑ ወደ ሙሉ ማጥቃት በመግባት የጠላትን ሰራዊት መተንፈሻ አሳጡት ሲሉ ምንጮች የነበረውን ክስተት ከቦታው አስረድተዋል። የፋኖን የሚፋጅ የጥይት እሳትና የልብ ሙሉነት መቋቋም ያቃተው ይኸው የአብይ አገዛዝ ሰራዊት መላው ኃይሉ ተመትቶና ተበታትኖ ራሱን መቆጣጠር የማይችልበት ደረጃ ላይ ደርሷል። በዚሁ እጅግ ደማቅና ስኬታማ በሆነው የአውደ ውጊያ አሰላለፍ ከፍተኛ የሰው ኃይል እልቂት ሲደርስም በርካታ ቁጥር ያላቸው የአገዛዙ ወታደሮች በቦታው ላይ ተደምስሰዋል። የተረፈውና መሸሽ የቻለው ኃይል የሞተውን ትቶ ቁስለኛውን እያነሳ እየጣለ ወደ ኋላ ለመሸሽ መገደዱን የመረጃው ምንጮች ጨምሮ አስረድተዋል። ጠላት መመታቱ ሳያንስ በጀግኖቹ ክንድ እየተሳደደ እስከ መጣበት አርባያ ከተማ ድረስ ነፍሱን ለማዳን ሲዋከብ እንደነበር ነው ምንጮች ያስረዱትም። ይህ በአርቢት ምድር የተመዘገበው ድል በአፋብን በላይ እዝ ስር የሚገኙት የዳግማዊ ቴዎድሮስ ኮር አባላት ምን ያህል የጠላትን እንቅስቃሴ በንቃት እንደሚከታተሉና የትኛውንም የወራሪ ኃይል እቅድ ለማክሸፍ እንደሚችሉ በተግባር ያሳዩበት ነው። የነብዩ አሳምነው ብርጌድና የታዲዮስ ንጋቱ ክፍለ ጦር አርበኞች በጋራ የጻፉት ይሄ የድል ታሪክም የአገዛዙን ሰራዊት ሞራል ሙሉ በሙሉ ያሽመደመደና የፋኖን ክንድ ደግሞ ይበልጥ ያጠነከረ ሆኗል ብለውታል። የመዲናዋ ፖሊስ ላይ ሙሉ በሙሉ የአንድ ብሔር የበላይነት ለማስፈን የተወጠነው አድላዊ አሰራር በአባላቱ መካከል ከፍተኛ ቁጣ እንቀሰቀሰ። በአዲስ አበባ ፖሊስ ውስጥ የተነሳው የውስጥ ክፍፍልና ውጥረት ስጋትን ደቀነ። በአዲስ አበባ ፖሊስ ኮሚሽን ውስጥ ሪፎርም በሚል ስም እየተተገበረ ያለው አዲስ አሰራር በተቋሙ አባላት መካከል ከፍተኛ ቅሬታ፣ ጥርጣሬና የብሔር ውጥረት ማስነሳቱን ምንጮች ገለጹ። ተቋሙ ለረጅም ዓመታት ያገለገሉ አባላት አዲሱ አሰራር ሙያዊ ብቃትን ያማከለ ሳይሆን ይፋዊ የአድሎና የብሔር ክፍፍል ማሳያ ነው ሲሉ ያከሳሉ። ከደቡብና ከአማራ ክልል የመጡ የፖሊስ አባላት እንደገለጹት በአሁኑ ወቅት በተቋም ውስጥ ግልጽ የሆነ አድሏዊ አሰራር እየተተገበረ ይገኛል። በተለይም 13ኛው ዙር ተብለው የሚጠሩትና ሙሉ በሙሉ በሚባል ደረጃ የአንድ ብሔር ተወላጆች የሆኑ ምልምሎች ብቻ የተመረጡ ልዩ ጥቅማ ጥቅም፣ የደረጃ እድገትና የኃላፊነት ምደባዎች እንደ ካቦ የጥበቃ ኃላፊ ጠርናፊነት እየተሰጣቸው መሆኑ ተገልጿል። በተቃራኒው ነባርና ለዓመታት ተቋሙን ያገለገሉት አባላት ላይ እርምጃዎች እየተወሰዱ መሆኑን ምንጮች ያመለክታሉ። የታጠቁ ቡድኖች ደጋፊ ተደርጎ መፈረጅ፣ ለአማጺ ኃይሎች መረጃ ታቀብላላችሁ በሚል ተራ ጥርጣሬ የደቡብ አባላትን ጨምሮ በርካታ ጥብቅ ክትትል እየተደረገባቸው ይገኛል። መፍታትና ዱላ ብቻ ማስያዝ፣ የጦር መሳሪያዎቻቸውን እንዲያስረክቡ ተደርገው ጥበቃና የጸጥታ ስራዎችን በዱላ ብቻ እንዲያከናውኑ ተገደዋል። በተጨማሪም ከከተማው መሃል በመነሳት ወደ አዲስ አበባ ዳርቻዎች እንዲዘዋወሩ የተደረገ ሲሆን ወደ ገጠራማ አካባቢዎች በስህተት እንኳን እንዳይሄዱ እገዳ ተጥሎባቸዋል። ከአባላቱ እንደሚገልጹት ስንት ዓመታት ያገለገልነው ተቋም ዛሬ ላይ በጥርጣሬና በልዩ ክትትል እየተመለከተን መሆኑን ስነ ልቦናችንን በእጅጉ ጎድቶታል። በአባላቱ መካከል ያለው አለመተማመንና ውጥረት አሳሳቢ ደረጃ ላይ ደርሷል ብለዋል። ይህ በአዲስ አበባ ፖሊስ ውስጥ እየታየ ያለው ክስተት በአገሪቱ እየተስፋፋ የመጣው የብሔር ፖለቲካ ክፍፍል የጸጥታ ተቋማትን እንዴት እያዳከመ መሆኑን የሚያሳይ ነው ተብሏል። ተንታኞች እንደሚሉት በህዝብና በሀገር ላይ ሊመጣ የሚችልን የጸጥታ ስጋት ከመከላከል ይልቅ ተቋማትን በአንድ ወገን ታማኝነት ላይ ብቻ ተመስርቶ መልሶ ለማደራጀት መሞከር የውስጥ መፈራረስንና የደህንነት ክፍተትን ይፈጥራል ሲሉ ይገልጻሉ። በተለይም ለፋኖ መረጃ ታቀብላላችሁ በሚል ሰበብ የደቡብ ተወላጆችን ጭምር በጅምላ የመፈረጃ አዝማሚያ አገዛዙ በውስጥ መዋቅሩ ላይ ያለውን ከፍተኛ የጥርጣሬና የፍርሃት ደረጃ ያሳያል። የጸጥታ አባላቱ በጥቅማ ጥቅም ማነስና በክብር መነካት ሳቢያ የሚገቡበት የስነ ልቦና ቀውስ በከተማዋ ሰላምና መረጋጋት ላይ የራሱን አሉታዊ ጥላ ማሳረፉ እንደማይቀር ይገመታል። ጉዳዩን በቅርበት የሚከታተሉት ወገኖች እንደሚሉት እንዲህ አይነቱ አድሏዊ አሰራር ካልቆመ በአባላቱ መካከል ያለው ውጥረት ወደ ግጭት ወይም ወደ ስብስብ ጥገኝነት ሊያመራ ይችላል። ይባስ ብሎም በተቋም ውስጥ ያሉ አባላት ሕይወትና ደህንነት ይበልጥ አደጋ ላይ ሊወድቅ እንደሚችል ስጋታቸውን እየገለጹ ይገኛሉ። ለእነዚህ ተበዳይ የፖሊስ አባላት በቀረበው ጥሪ ደግሞ በአብይ አህመድ አስተዳደር ስር ሆነው የራሳቸውንም ሆነ የህዝብን የዕለት ከዕለት ወጥቶ መግባት በአግባቡ እንደማያስከብሩም ከወዲሁ ተገንዝበው ወደ ነጻነትና የህዝብ ወደ ሆነው የፋኖና መሰል ታጋዮችን እንዲቀላቀሉና
እንዲያጠናክሩ የብልጽግናውን አገዛዝ በመገርሰስ የግል ታሪካቸውን እንዲጽፉም ጥሪ ቀርቦላቸዋል። በምስራቅ ወለጋ የአየር ድብደባው ለሶስተኛ ጊዜ ቀጠለ። በቢቸና የባለስልጣኑ አደጋ የፋኖን ድል ማሳያ ተደርጎ ተወሰደ። የአብይ አህመድ አስተዳደር እያካሄደ ያለውን የእርስ በርስ ጦርነት በመሬት ላይ መመከት ተስኖታል በሚል በብርቱ እየተተቸ ባለበት በዚህ ወቅት በኦሮሚያ ክልል ምስራቅ ወለጋ ዞን የተጀመረውና ንጹሐንን ያነጣጠረው የጀትና የሄሊኮፕተር የአየር ድብደባ ዛሬ ለሶስተኛ ተከታታይ ቀን ቀጥሎ መዋሉ ታውቋል። ይህ በእንዲህ እንዳለ በአማራ ክልል ምስራቅ ጎጃም ዞን ቢቸና ከተማ ውስጥ በተከሰተ የትራፊክ አደጋ የአገዛዙ ታማኝ የነበሩ የሚሊሻ ኃላፊ በጽኑ መቁሰላቸው ታውቋል። ይህ ክስተት በአካባቢው የፋኖ ኃይሎች እያገኙት ካለው ድልና የአገዛዙ ኃይሎች ውስጥ ካለው ከፍተኛ የጭንቀት ስነ ልቦና ጋር የተያያዘ መሆኑ እየተገለጸ ነው። ከአካባቢው የተገኙ መረጃዎች እንደሚያመለክቱት አገዛዙ የከፈተውን መጠነ ሰፊ ጥቃት ተከትሎ በምስራቅ ወለጋ ዞን ስር በሚገኙ አንዶዲቾ፣ ለሊ፣ ባታጋዲና እና በዙሪያው ባሉ መንደሮች ላይ ከፍተኛ የአየር ድብደባ እየተፈጸመ ይገኛል። ይህ በጦር አውሮፕላኖችና በሄሊኮፕተሮች የሚደረገው ጥቃት በዋናነት ሰላማዊውን ማህበረሰብ ያነጣጠረ በመሆኑም በአሁኑ ወቅት በአካባቢው ነዋሪዎች ላይ ከፍተኛ የህይወት መጥፋት፣ የአካል መጉደልና የጅምላ መፈናቀል እያስከተለ መሆኑን ምንጮች በሀዘን ገልጸዋል። መረጃው እስከተጠናቀረበት ሰዓት ድረስም የአየር ጥቃቱ ይበልጥ ተጠናክሮ እንደቀጠለ ነው። በሌላ በኩል በአማራ ህዝብ ላይ የተፈጸመ ያለውን ግፍና በደል በግንባር ቀደምትነት ሲያስፈጽሙ የነበሩም የቢቸና ከተማ የሚሊሻ ጽህፈት ቤት ኃላፊ የሆኑት 50 አለቃ ታመነ ሽፈራው በትላንትናው ዕለት ሰኔ 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ በደረሰ የትራፊክ አደጋ ለህልፈት መቃረባቸው ታውቋል። የሸበል በረንታ ወይንያ አካባቢ ተወላጅ የሆኑትና በቢቸና ከተማ ነዋሪዎች ላይ ድብደባንና ከፍተኛን ዝርፊያ በመፈጸም የሚታወቁት 50 አለቃ ታመነ በከተማው ጥቁር አስፋልት ላይ በሞተር ሳይክል እየተጓዙ በነበረበት ወቅት ከባጃጅና ከሲኖትራክ ጋር በመጋጨታቸው በጽኑ ቆስለው በቢቸና መጀመሪያ ደረጃ ሆስፒታል በሞት አፋፍ ላይ ይገኛሉ። የፖለቲካና የወታደራዊ ታዛቢዎች እንደሚሉት የአብይ አህመድ አስተዳደር በየግንባሩ የፋኖ ኃይሎች የሚያስመዘግቡትን ወታደራዊ የበላይነትና ድል መቋቋም ባለመቻሉም ከፍተኛ ጭንቀት ውስጥ ወድቋል። በመሬት ጦርነት መመከት ያቃተው አገዛዙ አማራጭ የሌለው መስሎት በንጹሃን ዜጎች ላይ የአየር ድብደባ መፈጸምን መምረጡን የስርዓቱን መዳከም የሚያሳይ ነው። በአማራ ክልልም ሆነ በሌሎች አካባቢዎች ያሉ የአገዛዙ ቅጥረኞችና አስፈጻሚዎች በህዝብ የቁጣ ማዕበልና በፋኖ የድል ግስጋሴ ምክንያት በከፍተኛ ስነ ልቦናዊ መረበሽና ጭንቀት ውስጥ እንደሚገኙም እየተነገረ ሲሆን የፋኖ ኃይሎች ድል በአሁኑ ወቅት በአገዛዙ መዋቅር ላይ ከፍተኛ ስንጥቅ እየፈጠረ ሲሆን በንጹሃን ላይ የሚደረገው የአየር ጭፍጨፋ ግን የህዝቡን የነጻነት ትግል ይበልጥ እንደሚያፋጥነው ተገልጿል። በኬንያ የተደቀነውን አገር አቀፍ ተቃውሞ ተከትሎ በናይሮቢ ከፍተኛ የፖሊስ ምሪት ተደርጎ ውሏል። ዋና ዋና መንገዶችም ተዘግተዋል። በኬንያ የተቃውሞ ሰልፍ አስተባባሪ የሆኑት ወጣቶች ዛሬ ሐሙስ አገር አቀፍ የተቃውሞ ሰልፍ ጠርተው የዋሉ ሲሆን ይህንን ተከትሎ የኬንያ የጸጥታ ኃይሎች ወደ ዋና ከተማዋ ናይሮቢ ማዕከል የሚወስዱ ዋና ዋና መንገዶችን በፖሊስ አጥሮች ዘግተው ተስተውለዋል። ይህ ዛሬ ሐሙስ የተጠራው ሰልፍ ከ2 ዓመታት በፊት በጀመረው የጸረ መንግስት ተቃውሞና በተለይም ባለፈው የአውሮፓውያኑ ሰኔ 2024 ከአንድ ዓመት በፊት የቀረበውን አወዛጋቢ የግብር እቅድ በመቃወም በሺዎች የሚቆጠሩ ኬንያውያን አደባባይ የወጡበትን ታሪክ እንቅስቃሴ ለመዘከር የታለመ ነው። የጸጥታ ኃይሎች ሰልፈኞች ወደ ከተማዋ እምብርት እንዳይገቡ ለመግታት በከፍተኛ ሁኔታ ተሰማርተው ነበር። በዚህም ምክንያት በመዲናዋ የሚገኙ ዋና ዋና የአውራ ጎዳናዎች የትራፊክ እንቅስቃሴ ተስተጓጉሏል። በርካታ ዜጎችም መጓጓዝ አልቻሉም። ፖሊስ በስፋት የሰፈረባቸው ዋና ዋና መንገዶችም በቲካ አውራ ጎዳና፣ በሞምባሳ ጎዳና፣ በናይሮቢ ናማንጋ አውራ ጎዳና፣ በኬንያታ ጎዳና፣ በዋያኪ ዌይ ሲሆኑ የተቃውሞ ሰልፉ ጥሪ የተላለፈው በዋና ከተማዋ ናይሮቢ ብቻ ሳይሆን በወደቧ ከተማ ሞምባሳና በማዕከላዊ ኬንያ ከተሞች ጭምር ሲሆንም በእነዚህም አካባቢዎች የጸጥታ ኃይሎች ቀድመው ተመድበው መዋላቸው ታውቋል። ዛሬ የተቃውሞ ሰልፍ የጠሩት ወጣቶች ዋነኛ ጥያቄ ባለፈው ዓመት በተካሄደው የጸረ መንግስት ተቃውሞ ወቅትም በፖሊስ ኃይል የተገደሉ ከ80 በላይ ሰልፈኞች የፍትህ ጉዳይ ነው። ከተገደሉት በተጨማሪ በርካታ ዜጎች ላይ ከባድና ቀላል የአካል ጉዳት ደርሷል። የፕሬዝዳንት ዊሊያም ሩቶ የቀድሞ ምክትልና አሁን ቀንደኛ ተቻቸው የሆኑት ሪጋቲ ጋቹዋጎ ባስተላለፉት መልእክትም ተቃውሞ ወደ ሁከትና ዝርፊያ ሊያመራ ስለሚችል ጀንዚ በሚባል የሚታወቁት ወጣቶቹ ከአውራ ጎዳናዎች እንዲርቁ በማሳሰባቸው ነው መንገዶች የተዘጉትም። ፖለቲከኛው አክለውም ኬንያውያን ተቃውሟቸውን ማሰማት የሚችሉበት አስተማማኝ መንገድ ዛሬ ከቤት አለመውጣት እንደሆነ ተናግረው የነበረ ቢሆንም በርካቶች አደባባይ ውለዋል። የአገሪቱ ባለስልጣናት፣ የፖለቲካ መሪዎችና የሰብአዊ መብት ተቋማት ዜጎች ራሳቸውን በዲሞክራሲያዊ መንገድ የመግለጽ ህገ መንግስት
መንግስት መብታቸው እንዳላቸው ቢሰማቸውም ሰልፈኞች ከነውጥና ከንብረት ውድመት ጋር ብዙ ጊዜ ሲታቀቡ አይታይም። ፕሬዚዳንት ሩቶ ከ2017 እስከ 2025 ባሉት ዓመታት ከተቃውሞ ሰልፎች ጋር በተያያዘ ለደረሱ የሰብአዊ መብት ጥሰቶችና ጉዳቶች ማካካሻ የሚሆን 15 ሚሊዮን ዶላር መመደቡን ከሰሞኑ ይፋ አድርገዋል። ይህ ገንዘብ ለ2000 ገደማ ተጎጂዎችና ቤተሰቦች እንደሚከፋፈል የተገለጸ ሲሆን ፕሬዚዳንቱ ካሳውን የነፍስ ዋጋ አይደለም ቁስልንና ማጣትንም አይተካም ብለዋል። የዳቦ ዋጋ ጨመረና የግብር ሕግ ተሻሻለ በሚል በኢትዮጵያ ጎረቤት ሀገሮች መፈንቅለ መንግስት ሲደረግ መታየቱና የሀገር መሪዎች ሀሳባቸውን እንዲቀይሩ የሚያስገድዱ ተቃውሞዎች ሲቀጥሉ ማየት የተለመደ ሲሆንም ይህ በኢትዮጵያውያን በተለይም በመዲናዋ አዲስ አበባ ኮሽታ ለመሰማቱ ለብልጽግናው አገዛዝ መፈንጨት የተመቸ ሆኖ ቀጥሏል። የአብይ አህመድ አገዛዝ እነዚህ ኬንያውያን ተቃውሞ ከወጡበት አጀንዳ እጥፍ ድርቡን በሚመራት ሀገሩ ዜጎች ላይ ግፍ ማሳደሩ የአደባባይ ሀቅ ሆኖ ቀጥሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልንም።